ትዝታን በፖስት ልኬ ልሻለሁ መልሱን በቶሎ እጠብቃለሁ ብሏል ዘፋኝ። ኑ ቡና ጠጡ። ቡናው ፈልቷል። ፏፈሽ ብላችሁ ሴሬሞኒው ያማረ ገና ስታዩት ዋው የሚያደርግ ልብ ድንግጥ ልብ የሚያደርግ የቡና ሴሬሞኒ የተዘጋጀ ድሮን የሚያስታውስ የድሮ ላይፌን የድሮ ፍቅሬን የድሮ ማንነቴን የሚያስታውስ ነገር አዘገጃጅቼ ቆንጆ ራት ሰርቼ ቆንጆ ናይት አድርጌ ፏ አድርጌ አዘጋጅቻለሁና ኑ ቡና ጠጡ። አድራችሁ መኝታ አዘጋጅቻለሁ። አድራችሁ ነገ ጧት ትሄዳላችሁ። ደህና አደርክ ብለሽ ደግሞ ደህና ዋል ብለሽ ትሸኛኛለሽ። እሺ ዛሬ ደግሞ ሌላ ስታይል ይዞ መጥተዋል። ቡና ጠጡ ሆኗል። ኦኬ ወደሽ ከተገፋሽ ቢረግጡሽ አይክፋሽ ብሏል። ፈልጋ እስከተረገጠች ድረስ ፈልጋ ይቅርታውን እስከጠየቀች ድረስ ፈልጋ የምትፈልገውን እስከሆነች ድረስ አይመለከተንም። እኛ እጃችንን አንስተናል። ግን ዛሬ ይቅርታ ብትይ ነገ መልሰሽ ጸብ ስለሚሆን ያንቺ ይቅርታ መደጋገም ምንም የሚፈይደው ፋይዳ አለው ብዬ ማለት አልችልም። እውነት ለመናገር ሁሌ ይቅርታ ትያለሽ፣ ሁሌ ጥፋተኛ ነሽ፣ ሁሌ ትልሻለሽ እግር፣ ሁሌ ጭራ ትሆኛለሽ፣ ሁሌ ሩታ መቼ ነው አንቺ ይቅርታ የምትባይው? እንደ ሴት መቼ ነው ሩታ በድዬሻለሁ አጥፍቻለሁኝ ስላለፈው ነገር በሙሉ ይቅርታ ተባብለን ልጃችንን እሺ አንቺን ባለሽበት እኔም ባለሁበት ሆነን ልጃችንን በፍቅር እናሳደግ ብሎ የጥፋተኝነት ስሜት ተሰምቶት ይቅርታ እንዲጠይቅሽ የሚያደርገው እሱ መቼ ነው? በእርግጥ እንዴት አድርጎ? ምክንያቱም ሁሌ ትልቅ ጥፋት ታጠፋላችሁ፣ ይቅርታ ትያለሽ፣ ትልቅ በደል ትበዳደላላችሁ፣ ይቅርታ ትያለሽ፣ ብዙ ነገር ትደራረጋላችሁ፣ ዞረሽ ይቅርታ ትያለሽ፣ ዙሪያ ጥምጥም ያሉትን በሙሉ ይቅርታ ትያለሽ። ይቅርታሽ መቼ ነው ማብቂያው? እንደሰማሽኝ ያወቅኩትኝ ሩታ ያንቺ ይቅርታ ማብቂያው መቼ ነው? ለምንድነው ሁሌ አንቺ ይቅርታ የምትይው? ለምንድነው እነሱ መጥቶ ይቅርታ የማይሉሽ ብዬ ባልኩት ቪዲዮ ላይ አንዳንድ ሰዎች ይቅርታ ለምን ትደጋግሚያለሽ ብላችሁኛል። ይቅርታ ማለት አይኖ ይቅርታ ማለት ትልቅነት ነው። ይቅርታ በበዛ ልክ ደግሞ ትናቂያለሽ ነው የምንልሽ። ትናቂያለሽ፣ ከዚህ የበለጠ መናቅ የለም። ዛሬ ቡና ጠራሹ ከወንድሙ ጋር ተባብረሽ ደስተኛ የሆነ ቡና አፍልቶ ሊጠጣ ይችላል። ነገ ደግሞ ያቺኛዋ ጭራዋን አቁማ ጭዋን ቆልታ ትመጣለች። እሺ እስከ መቼ ድረስ? አልደከማችሁም? ግን እውነት ለመናገር አልደከማችሁ? ምንም ስራ ቢሆን ምንም ቢዝነስ ቢሆን ሁሌ ተመሳሳይ ነገር፣ ሁሌ አንድ አይነት ስታይል አይደክማችሁም? እውነት ለመናገር ተመልካች በራሱ ይደክመዋል፣ ይሰለቸዋል። ማለት የራሱን የተስተካከለ ነገር ደግሞ ሌላ መስራት ይፈልጋል። ሁሌ በእናንተ ነገር ተጠምዶ ወይ አትስማሙ ወይ አትራራቁ። ዛሬ ሌላ ነገር ይዛችሁ ትመጣላችሁ። እፎይ ተገላገልን ስትል ነገ ሌላ አዲስ ርዕስ ከፍታችሁ ትመጣላችሁ። እሺ ከእናንተስ የሚከተላችሁ ከእናንተ ምን አይነት ትምህርት ነው የሚወስደው? እስኪ ዛሬ ረጋ አብዬ እንደ ጨዋ በጨዋ ደንብ ላውራችሁ እና በጨዋ ደንብ መልሱ። መቼ ነው ያንቺ ምርሉፍ ይቅርታ ማብቂያው? ያቺ ጥሩ ነገር እንደሰራችሁላ እሷኑላ ሄዳችሁ ይቅርታ ብላችኋት ይቅር በይን ብላችኋት እሷ አንድ ቀን የጥፋተኝነት ስሜት ተሰምቷት ይቅርታ የሚሉት ቃላት ከአንደበቷ ሳይወጣ ስቲል እስካሁን አለች። ሩታ ከአራስ ቤት ከወጣሽ ጊዜ ጀምሮ ይቅርታ ትያለሽ። ነገ አዲስ ርዕስ ይቅርታ ትያለሽ፣ ነገ አዲስ ርዕስ ይቅርታ ትያለሽ። እህትየው በዚህ በኩል ይቅርታ ብለሻታል፣ ግን ወንድሜን አትንኩብኝ ብላለች። ትንሹ በዚህ በኩል አንቺንና አብርሽን ሰላም ለማድረግ ይፈልጋል። ሄዶ ሄርሜላንና አብርሽን አንድ ማድረግ ይፈልጋል። ውዝግቡ የወጣ ከእናንተ የማይሆን መልእክት ሰማችና ሃይሚ እንኳን ከብሩክ ጋራ ትናንትና የፍቅር ጥያቄ ስለተጠያየቁ ትናንትና እሺ ስለተባባሉ ዛሬ የሚጽፉት እንትን ላይ ሃይሚና ብሩክ አብረው አደሩ፣ ሃይሚና ብሩክ ተሳሳሙ። መሳሳም
አብሮ ማደር ለእናንተ ብርቃችሁ ሊሆን ይችል ይሆናል። ተመልካች የሚያየውና የሚሰማው ደግሞ አዲስ ሊሆንበት ይችል ይሆናል። መሳሳምንም አንዳንዴ ቴምብል ላይ የምንጽፈው ጽሁፍ በራሱ ምን ያህል እንደሚቀፍ ማለት ነው። ምን ያህል እንደሚያስጠላ ሰዎችን አታክ ለማድረግ ምንም ያጣችሁት ነገር የለም። ገንዘብ አላችሁ፣ ለጉድ ይገባላችኋል። ቴምብል ላይ የማይጠቅም ጽሁፍም ጻፋችሁ፣ የሚጠቅምም ጽሁፍ ጻፋችሁ። የእናንተን ፎቶ ያየ ሰው በሙሉ እናንተ ጋር ዘው ብሎ ይገባል። የምትጽፉትን ጽሁፍ እንኳን ብታስተካክሉ እንደው አንዳንዴ ለሰው ሞራል ብትጨነቁ እንደው አንዳንዴ ሰው ምን ይለናል የሚሉት ሀሳብ ቢኖርባችሁ። ሃይማኖት ላይ ያስተምራችሁ ይችላል፣ ቤተሰብ ላይ ያስተምራችሁ ይችላል፣ ኑሮ ላይ ያስተምራችሁ ይችላል። ለነገስ ቤታችሁ እሺ፣ የዛሬ ቤታችሁን እንደዚህ ያቆሽሻችሁ ለነገ ቤታችሁ መቼ ነው ያማረ ላይፍ የምትሰጡት? የነገ ቤታችሁስ መቼ ነው የሚያምረው? ስለ ነገ ቤታችሁስ መቼ ነው የምትጨነቁት? ስለ ነገ ህይወታችሁስ መቼ ነው ተጨንቃችሁ መኖርን የምትጀምሩት? አይሰለቻችሁ? አይደክማችሁ? አይኖ እንደማይደክማችሁ እንደማይሰለቻችሁ እናውቃለን። ሁሌ አዲስ ልብስ ለብሳችሁ ስትመጡ፣ ሁሌ ተጊጣችሁ ስትመጡ፣ ላያችሁን አስውባችሁ ስትመጡ ደስተኞች ናችሁ። በጣም ከናንተ በላይ የሚስቅ ከናንተ በላይ የፈካ ከናንተ በላይ ደስተኛ የለም። ውስጣችሁን ግን የምታውቁት እናንተ ናችሁ። እኛም ፊዚካሊ እንደዚህ በአይን አይተናችሁ ውስጣችሁ ምን እንደሆነ እናውቃለን። የግድ የሰው ልጅ ውስጥ ለማወቅ አጠገቡ መቆም አይጠበቅብንም። ያለፈውን ማንነቱን ማሰብ ግድ አለበት። ማለት አይበቃችሁም? አይደክማችሁም? አልደከማችሁም? አልሰለቻችሁም? ሁሌ አንድ አይነት ሁሌ ባብረሽና በሩታ ባብረሽና ባብረሃት በሄርሜላ ዙሪያ ሁሌ መምጣት አይደክምም? ማለት አብርሃምስ መቼ ነው የራሱን ላይፍ መኖር የሚጀምረው? ከዛችኛዋም ጋር ይሁን ከአንቺ ጋር። አንቺስ ሩታ መቼ ነው የራስሽን ኑሮ መኖር የሚጀምረው? ያቺስ መቼ ነው ማለት ወይ በቃ ሁለታችሁም ይቅር በሉትና ሲለው አንቺ ጋር ሲደብረው ሄርሜላ ጋር ሲደብረው ሩታ ጋር እያለ በፈለገው ሰዓት ላይ እየተፈራረቀባችሁ እንዲኖር አድርጉት። ለቃችሁ ማትለቁት ከሆነ ይዛችሁ ማትይዙት ከሆነ ቪዲዮ አታዩም ነው? አብርሃም የሚወጣውን ከአንደበቱ የሚወጣውን ቃላት ቪዲዮ አታዩም ነው? ያልገባን ነገር እሱ ካለበት ስትረስ የሚመልሰው የዛሬ አንቺ ከሱ ጋር አብረሽ የምትኖሪ መስሎ ሊታይሽ ይችል ይሆናል። ምናልባት እሱን ከስትረስ ውስጥ ሊያወጣው የሚችለው እንደሚናገረው ሲናገር እንደሰማነው ከሆነ አንቺ ከስሩ እንድትርቂ ነው። እንግዲህ ይሄን ያህል ልጁን ሳያገኝ የናፈቀው ይሄን ያህል ድረስ በልጁ የጨከነው አብርሃም አንቺ በምታደርጊያቸው ነገሮች ሳይሆን ከአንቺ ጋር መገናኘት ስላልፈለገ ሊሆን ይችል ይሆናል። ሩታ ለምንድን ነው የማይገባሽ? ለምንድን ነው ሁሌ ራስን ዝቅ የምታስደርጊው? እኛ ላንቺ ደከመን፣ እኛ ላንቺ አመመን። እንደ ሴት ራስሽን የምታስከብሪው፣ እንደ ሴት ራስሽን የምታከብሪው፣ ትላንትና እርጉዝ ሆነሽ ያላሳለፍሽውን ነገር ዛሬ እዚህ ጋር እርግዝና ነፃ ሲያደርግሽ እንደፈለገሽ ራስሽን የምታሰድው፣ ራስሽን የምታስንቂው ለምን? ይሄንን ዛሬ የምታደርጊያቸው ነገሮች ትላንትና እርጉዝ ሆነሽ እኮ አላደረግሻቸውም። ዛሬ እልህ ይዞ ወጥሮ እዚህ ደረጃ ላይ የሚያስኬድሽ ትላንትና ባለማድረግሽ፣ ትላንትና ባለመሆንሽ ነው። ትላንትና ግን ትላንት አልፈዋል። ዛሬ ላይንም ዛሬም ተይው። የነገንስ አታስቢው? እውነት አንዳንዴ ይደክማል። እሺ እኛ ይደክመናል በግላችን ማለት ነው። ማለት ነገ ልጅሽ ከአንቺ ምን ሊማር ነው? ነገ ልጅሽ ከአብርሃም ምን ሊማር ነው? ነገ ልጅሽ አንዷ ሴት ብትይዘው እግዚአብሔር ለዛ ለማየት እናንተንም አብቃችሁ እግዚአብሔር እሱንም ለዛ አድርሶት ነገ ህይወቱን ሲጀምር ያቺ ሴት የምትጫወትበት ሴት ብትገጥመውስ? ያቺ ሴት እሱ የሚጫወትባት ሴት ብትሆንስ? ማለት ለምንድን ነው እንደራሳችሁ ቆም ብላችሁ ማታስቡት? ያቺ ባሌ 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 ትላለች ገና ሳታገባው ገሌ ያስገብታው በቁስ ይዛው በቁስ ሸፍናው እሷ ከሱ በቁስ በልጣ እሱ ከሷ ጋር የመኖር ፍላጎቱም የለውም። አብሮ የመታየትን ፍላጎት ይኑሮ አይኑሮ አናውቅም። የሆነ ውጥንቅጥ ውስጥ ነው ያለው እሱ በግሉ በራሱ ማለት ነው። ከአንቺ ጋርም መታየት አይፈልግም። ከአንቺ ጋርም በቃ ብቻ በአጠቃላይ የሆነ ከሁለት ያጣ ሆኖ ነው የሚቀረው እሱ በግሉ ማለት ነው። ትልቁ ወንድምየው ዛሬ መጥቶ ኤፍሬም አይ ዶንት ኖ በማን ህይወት እየቀለደ እንዳለ በማን ህይወት እያላገጠ እንዳለ ሁላ ግራ ነው እየገባ ነው ያለው። ሴቶቹን ተዋቸው።
በወንድሙ ወይስ በሴቶቹ? እውነት ለመናገር ግን ሩታ አንቺስ ብትሆኚ እናንተ የኔ ተመልካቾችስ ብትሆኑ እውነት ከዚህ በኋላ ሰላም ፈጥረው ደስተኛ ሆነው አብረው በፍቅር ይኖራሉ፣ ደስተኛ ሆነው ልጃቸውን በአንድ ላይ ያሳድጋሉ፣ ደስተኛ ሆነው አብረው ተቃቅፈው ይተኛሉ ብላችሁ ታስባላችሁ? ሩታ አንቺ ካሁን በኋላ ከዚህ በኋላ እንደዚህ ሆኜ ደስተኛ ሆኜ ከሱ ጋር እኖራለሁ ብለሽ ነው የምታስቢ? እኔ በግሌ ቢሆን ኖሮ ግን ሩታ አላደርገውም። ቆሜ ቀራለሁኝ፣ በአንድ ልጅ ቆሜ ቀራለሁኝ እንጂ ሌላ ወንድ ቢጠፋ ዳግም አብርሃምን እንደዛ ያስለቀሰኝን እንደዛ የበደለኝን እንደዛ የጎዳኝን እንኳን ይቅርታ ብዬ እንኳን አብሬው ልኖር አይደለም ይቅርና አጥገቡ በደረሰበት አልደርስም። ለምን ጨካኝ መሆን እንዳቃተሽ፣ ለምን መቁረጥ እንዳቃተሽ፣ ለምን መራቅ እንዳቃተሽ ሁላ ግራን ይገባል። በአሁን ሰዓት ላይ አንቺ ላይ ነው መተት የተሰራው። መተቱ ከአብርሃም ወደ አንቺ ነው የዞረው። ለአንቺ ነው የተደረገብሽ። ከሱ እንዳትፋቺ፣ ከሱ እንዳትላቀቂ። እሱ አይፈልግሽም፣ እሱ አልፈልግሽም ይልሻል፣ ያባርሻል። አንቺ ግን ሁሌ ትፈልጊዋለሽ፣ ይቅርታ ትይዋለሽ፣ በዙሪያው አትጠፊም። ለአንቺ ነው መተቱ የተደረገው። ምናልባት በቀደም ለታ ካሁን በኋላ አጠገብሽ አልደርስም አጠገቤ እንዳትደርሺ ብላችሁ ከተራራቃችሁ በኋላ በማግስቱ ነገር የፈለገሽ እሱ ሊሆን ይችል ይሆናል። ሆኖም ግን ንቀሽ መተውና መራቅ ስትቺ በተለያዩ ጓደኞችሽ አብረሽ መተሽ ያም እሷን ያጠምዳል፣ ያም ወንድሙን ያጠምዳል፣ ያም አንቺን ያጠምዳል። እርስ በርስ ሳትግባቡ ሳትስማሙ በምን ሁኔታ ላይ እንኳን መቆም እንዳለባችሁና እንዴት መቀጠል እንዳለባችሁ ግራ ሆኖባችሁ ሰውንም ግራ እያጋባችሁ ነው ያላችሁት። እውነት ታደርገዋለሽ? እኔ አላደርገውም። ነገርኩሽ፣ ከባሌ የተለያየሁትኝ በዚህ ነው። ያውም ስደት ሀገር ላይ አጠገቤማ ቢሆን ኖሮ የማደርገውን የነበርኩ ማቀው፣ ግን ስደት ዓለም ላይ ሆኜ ነው የጀመረው። ከስደት ስገባ ደግሞ ካልመጣሽ ብሎኛ ሲመልሰኝና ወደ ሀገር ስገባ ግን አብሯት የነበራትን ሴት ወደ ስደት ሀገር ነበር የላካት፣ ወደ ዱባይ ሆና እግዚአብሔር ምን ያህል እንደሚወደኝና እግዚአብሔር ከሱ ራቂ፣ ከዚህ በኋላ እሱ ላንቺ አይሆንሽም ብሎ እንዴት እንዳራቀኝ ዳይሬክት ስትደውል በቤት ስልክን የነበርኩኝ ስልኩን ያነሳሁት። እሱ ከልጁ ጋራ ውጪ ፀሐይ የሞቀ ነው። ከልጁ ጋራ ሆኖ እሱ ፀሐይ የሞቀ ስልክ ስደውል ሄሎ ነኝ ያልኩት። እህቱ በስያት ያለውን የቋጤ ዋጡን ያደረገችውን ሁሉ አስፈተፈትኳት። ራሴ መቆጣጠር ነው ያቃተኝ ገና ከመግባቴ ነው። ቢያንስ በማግስቱ ምናምን ማለት ነው። ቢያንስ ምንም ያወራሁት የለም። ከእሷ ጋር እንደኖረ ሳላቅ ከእሱ ጋር ተገናኝቻለሁ። ከስደት እሱን የተቀበለ ቤተሰቦች ጋር እንኳን አላረፍኩኝ። ከዛ በኋላ ግን እሱን ራሴን በቃ ጠየቅኩትኝ። ውሸታም ሰው ሁሌም ውሸታም ነው። አማኝ ነው ግን በሚያምንበት ይምላል። ዛሬም አለ እየፈለገኝ ማለት ነው በዙሪያ። እኔ ማገባው እኔ አግብቼ ሊሆን ይችላል፣ ልጅ ወልጄ ሊሆን ይችላል። የማገባው ግን በሰርግ ነው ካሁን በኋላ። እሱንም የመጀመሪያ የልጄን እናት ብሎ ይፈልገኛል። ቲክታክ ላይ መጥቶ ብሎክ አድርጌ ተሰናብቼዋለሁ። ስለማያስፈልገኝ አንዴ የበደለኝን ሰው ዳግም አላገኘውም። ይቅርታ ተባብለናል፣ ይቅርታውን ተቀብያለሁ። ዳግም ግን በህይወቱ አልገባም፣ በህይወት አይገባም። ያቺ በእኔ ላይ ትናንትና የሄደችዋ ሴት ልጅ አንድ ልጅ ወለደችለትና አባረራት። ሄርሜላ ነገ ልጅ ወልዳለት ትባረራለች። ዛሬም እሱ እኔን ይፈልገኛል። ብዙ ነገሮችን ስላሳለፍን የመጀመሪያ የፍቅር ጓደኛው ነኝ። የመጀመሪያ የፍቅር ጓደኛዬ ነው። ገባሽ? ያቺ በእኔ ላይ የሄደችው አብረን እንዳለን እያወቀች ተለያይተናል ነው ግን ያላት። አብረን እንዳለን እያወቀች ልጄን እያየችው እሱ ጋር እየሄደ እያየችው ሄዳትን አገኘችው። እቤት ቤተሰቦቹ ጋር ይዟት ይመጣል። ጀስት ጓደኛ ነው የሚመስላት ከሌሎች ጓደኞቹ ጋር ስላለ እንጂ እሱ እና እሷ ጓደኛ ማቾች አይመስላቸውም፣ የእሱ ቤተሰቦች ማለት ነው። ግን የሌለ ውጥንቅጥ ውስጥ ገብቶ ሰማሁ። ከዛ ግን መራቅ ነው ዳይሬክት የፈለጉት። ለመነኝ አስለመነኝ፣ የ44ቱን ታቦት ጠራ። እውነትም ጊዜም እውነት ናት። ቢለምነኝ ቢያስለምነኝ በዚህ አይደለም በጀርባ ይበርደኝ። ዳግም ከሱ ጋር አልገናኝም። ለመድሜን ጨርሼ ቆሜ አልቀርም ብዬ ራኩት። ከሷ አንድ ወለደ አባራት፣ ሌላ አግብቶ ደግሞ
ልጅ ወልዶ እየኖረ ነው። አይዶን ነው በአሁኑ ሰዓት ላይ ያለውን ነገር አለቀ። ከልጁ ጋር ግን ሞከርኩ። ራሱ ልጁ ሲያድግ 18 ዓመት ሲሞላው ትንሹ ማግኘት ፈለገ። አለቀ። ከኔ ጋር ግን ምንም የሚያገናኘው ነገር የለም። ምንም ቆሜ ለምን አልቀር? ሴት ልጅ ስትሆኚ እንደተበደልሽ አውቀሽ የበደለሽን ሰው መራቅ፣ ይቅርታም ከሆነ በይቅርታ አልፈሽ ዳግም እሱ በረገጠበት ላለመርገጥ መወሰን እንጂ ምንድን ነው እሱ አይኔ እያየ ከሴት ጋር መሄዱን፣ ከሴት ጋር መተኛቱን፣ ከሴት ጋር እንደፈለገ መጎራረሱን፣ ራቁት መላላሱን እያየሁኝ መልሼ ዛሬ በይቅርታ ስም በልጁ ሰበብ እሱን ወደ ህይወቴ ዳግም ላስገባው አላደርገውም። የኔት አላደርገውም። የዘመኑ ልጆች ግን በምን አይነት ሂሳብ ራሳችሁ እንደምታሰሉት፣ እሱ ከሄደ ሌላ እሱን እንደምሱ የምትወዱት ወንድ አታገኙም ይሆን? እሱ ከሄደ ሌላ እንደሱ እናንተን የሚወዳችሁ ወንድ አታገኙም ይሆን? አናቅም። ሙጫ ትሆናላችሁ። አንድ ወንድ ላይ ሙጫ ትሆናላችሁ። ካልፈለገሽ አልፈለገሽም ነው፣ አለቀ። ለምንስ መድኃኒት መጠጣት አስፈለገ? ለምንስ ድጋሚ ቂጡ ስር መለማመጥ፣ ምግሩን መላስ፣ ቂጡን መላስ አስፈለገ? ወላድ በድባብ ትሂድ፣ ሞልቷል ወንድ ልጅ። እናንተ መቼም ካሜራ ላይ ያያችሁት ወንድ ልጅ ካልሆነ በስተቀር ከካሜራ ጀርባ ወንድ አይታያችሁ። ካሜራ ላይ በካሜራ አብዶ በላይት አብዶ ቢኖረውም ባይኖረውም ተውሶም ቢሆን ተበድሮ ልብሱን ቀያይሮ ሚዲያ ላይ ካያችሁት ይኑረው አይኑረው አታውቂም። በውበት የምትማረኩ፣ በደረት የምትማረኩ፣ በአለባበስ የምትማረኩ ለአጫችሁ የሚዝረከረክ ሴቶች በዚህ ልክ እንደዚህ የምትሆኑበት ምክንያት አልገባል። ቤዝን ተመልከቻት፣ በቃ ቆረጠች። ምንም በአንዴ ወስና ሌላ ህይወት ውስጥ የምትገባ ቆረጠች። በቃ ሄለንንና ማርክን ድሮ የምታውቂያቸው ናቸው። ተለያይተዋል። እሷም በራሷ መስመር እሱም በራሱ መስመር ሄደዋል። ተለያይተሽ ስትለያይ በቃ ቁርጥ ነው። ዳግም በደረሰበት ሰዓት ትድራለሽ፣ ትኖሪያለሽ። እንዴ ልጅ መውለድ ቁም ነገር ነው እንዴ? ልጅ መውለድ ብርቅ ነው እንዴ? ገና ነሽ። ነገ ወደ ተነገ ወዲያ ሌላ ትወልጃለሽ፣ ሌላ ታገቢያለሽ። በአንድ ልጅ መቁረብ ለምን አስፈለገ? ከአንድ ልጅ የወለድሽ እንደው ለሌላ ወንድም አትወልጅም ማለት አይደለም። በቃ እግዚአብሔር ካልፈቀደ አትኖሪም። ትዳር ክቡር ነው። አክብሮሽ ብትኖሩ ኖሮ አንድ ላይ ትኖሩ ነበር። ግን እግዚአብሔር አልፈቀደላችሁም። አለቀ። ትለያያለሽ። ሁሌ እሱ በሄደበት አቅጣጫ እየሄድሽ የማይሆን ነገር እያደረግሽ ዛሬ ይቅርታ ነገ ታጥፊያለሽ፣ ነገ ይቅርታ ተነገ ወዲያ ታጥፋለሽ። እስከ መቼ የሰዎች መነጋገሪያ የማይሆን ቃላት መሸከሚያ ትሆኛለሽ? አይበቃሽም? ሸክም፣ የብዙ ቃላቶች ሸክም። አልደከመሽም ሩታ? የምር አልደከመሽም? እርጉዝ ሆነሽ እኮ እንደዛ አልቅሰሻል። እርጉዝ ሆነሽ እኮ አብረንሽ አልቅሰናል። እርጉዝ ሆነሽ እኮ አብረንሽ ተጨንቀናል። እርጉዝ ሆነሽ እኮ አብረንሽ አመጠናል። በየተጠራሽበት ፀሐዩን ምግብ ትበይ አትበይ ሳናቅ፣ ይመርሽ አይመርሽ ሳናቅ ብዙ ነገር አብረንሽ ሆነሻል። ያንን ረሳሽና ዛሬ ትለምኛለሽ። ዛሬ በየሄድሽበት እሱን ሆነ ስራሽ። አዎ ብዙ ሰዎች ይወዳሉ አንድ ላይ እንድትመለሱ፣ ግን አንቺ ትችያለሽ? ያን ሁሉ ነገር አምነሽ ትቀበያለሽ? ዛሬ ብትይዥ እኮ ነገ ከመሄድ ወደኋላ አይልም። ለምዷል ሌላ ቂጥ፣ ለምዷል ሌላ ገላ፣ ለምዷል ሌላ ሰውነት። ተመልሶ አንቺ ጋር መቼም አንድ ላይ አይቀመጥም። ምናልባት ዛሬ የመለሹ ሊመስልሽ ይችል ይሆናል፣ ግን አካሉን ነው የምትመልሹ፣ ሰውነቱን ነው የምትመልሹ። ልቡንና አይምሮን ግን አትመልሹ። ልቡና አይምሮ ሌላ የተለያዩ ሴቶች ጋር ነው የሚገባው። ቢቀርስ እንዴ ለሌሎቹ እድል ብትሰጡስ? ለሌሎቹ ተራ ብትለቁስ? የተለያዩ ሰዎች ሀሳብ አይኖ የማይገባ ቴንሽን ውስጥ ከቶሽ ሊሆን ይችላል። አንቺ ደግሞ ራስሽን እንጂ የምታዳምጪው ሌሎችን ነው እንዴ? አንቺ እኮ ነሽ ኑሮሽን የምትኖሪው። ማንም ኑሮሽን አይኖርልሽም። ማንም ትዳርሽን አይኖርልሽም። ተቃጠልሽም፣ እርድብናሽም፣ ሳቅሽም፣ ተደሰትሽም ኑሮሽን አንቺ ነሽ የምትኖሪው። ማንም አይኖርልሽም። ራስሽም ስትናገሪው ነበር። ዛሬ ገብቼበት እሺ ብዬ ነገር የምቃጠለው እኔ ነኝ፣ እኔ ነኝ ኑሮዬን የምኖረው፣ እኔ ነኝ ትዳሩን የማውቀው ስትይ የነበርሽ ዛሬ እንደዚህ መለሰሽ መለመን አያስኬድም። በእውነት አያስኬድም። ሩታ ለትውልድም እንዲህ አይነት መልዕክት አይተላለፍም። ይበቃል፣ ይሰለቻል።
ከእጅ አልፎ ግርግር ይላል። አንድ ቦታ ላይ እንደ ሴቶቹ ወስኝ፣ እንደ ሴቶቹ ቆረጪ፣ እንደ አንዳንድ ሴቶች ጀግና ሆነሽ ጠንክረሽ ቁሚ በራስሽ። በቃ ወንድ ቢሄድ ወንድ ይተካል። እድሜሽን ውስጥሽን መጨረስ በአንድ ወንድ ላይ ቀጠለች። አሁን ሃይሚ እንዲህ አይነት እንትን ታምፕል ጻፈች። ከዛስ ዛሬ ፍቅራኛ ማቾች ሆኖ ፍቅሯን ተቀበለችው። ነገ ይንበረከክላታል። በቃ አገባዎች ብሏታል። የሚኖሩት በአንድ ቤት ውስጥ ነው። ከዛ ነገ አብረን እንተኛ ይላታል። ከዛን አረገዝኩኝ ትላለች። አረገዝኩ ይመጣል። ሽማግሌ ሳይላክ ትዳር በአግባቡ ሳትይዙ ትጋባላችሁ። በነገራችን ላይ በፍቅር መኖር እና በትዳር ዓለም ውስጥ መኖር አንድ አይደለም። በትዳር ዓለም ውስጥ ስትኖሪ ሁሉን ነገር ችለሽ ነው የምትኖሪው። በፍቅር ዓለም ላይ የምትኖሪው ቀላል ሊመስልሽ ይችል ይሆናል፣ ወንድ ልጅ መያዝ፣ ሴት ልጅ መያዝ ማለት ነው። ትዳሩ ስትገቢ ግን እንዴት ከብዶሽ፣ እንዴት ሁሉን ነገር መያዝ እና መሸከም አቅቶሽ እንደወጣሽ አይተሽዋል። ለሌሎች የምታስተላልፉት ዛሬ ፍቅረኛችሁ እሺ ካላችሁ፣ አንቺም ፍቅር ጥያቄ ጠይቆሽ እሺ ካለሽ በቃ ወደ አልጋ ሂዱ። አልጋ ላይ ወጥታችሁ ሮማንቲክ የሆነ ወይን ጠጣላችሁ። አበባ ይፈረፈራል፣ ሻማ ይበራል፣ ላይት ይጠፋል። በዛ በሻማ ትሳሳሚያለሽ፣ ትተሻሻለሽ፣ ትነካኪያለሽ። እዛችሁ እንቅልፍ መጥቶ እዛው ትተኛለሽ። እዛው ህግሽ መሬት ላይ ይወረሳል። ከዛ ነገ ሽማግሌ ትልኪያለሽ፣ እርግዝና ይመጣል። ልጅሽን በአግባቡ የእናትና ፍቅር ሳትሰጪ ታሳድጊያለሽ። እንዲህ አይነት ነገር ነው ሚዲያ ላይ እያየን ያለ ነው። አለቅ እስከ መቼ ነው ይሄ ነገር የሚቀጥለው? መቼ ነው ማቆሚያው? ማብቂያው መቼ ነው? የምር ማብቂያው መቼ ነው? ትክክለኛ ነገር ለህዝብ የሚያስተላልፍ መልዕክት የሚያስተጋቡልን መቼ ነው? ወንድና ሴት የሚገናኙት በቃ ለመኝታ ብቻ ነው ማለት ነው? ለግንኙነት ለሴክሹዋል ላይፍ ብቻ ነው ማለት ነው የሚገናኙት? አንድ ቀን ይነካታል፣ ከዛኔ እሺ ብሎ ይተፋታል። አንድ ቀን ተነካዋለች፣ በቃ እሺ ደበርሽኝ ብሎ እንዲህ እየተደበሩባችሁ አይበቃችሁም? አይሰለቻችሁም? ለማንኛውም እኔ ይበቃኛል። ለማንኛውም ደህና ደርሽ።